ከባድ ሐዘን በአዲስ አበባ በትምህርት ቤት ደጃፍ የረገፈው የሁለት ህፃናት ህይወት። ጤና ይስጥልን ውድ የሸገር ኢንፎ ሚዲያ ተከታታዮች እንደምናላችሁ። ዛሬ ወደ እናንተ ይዤ የቀረብኩት መረጃ እጅግ ልብ የሚሰብርና የሰማውን ሁሉ እጅግ የሚያሳዝን ዜና ነው። ሁለት ለጋ ህፃናት ገና የህይወት ንጋት ላይ የነበሩ ነገ ለሀገራቸው ለቤተሰባቸው ትልቅ ተስፋ የነበራቸው ተማሪዎች ትላንት ከትምህርት ገበታቸው ተመልሰው ቤታቸው ሳይገቡ ቀርተዋል። እናት ማልዳ ልጆቿን ልካ ትምህርት ቤት ከትምህርት ገበታቸው ሲመለሱ ከድካማቸው አረፍ እንዲሉ የተሸከሙትን ቦርሳ ተቀብላ አጣጥባና የሚመገቡትን መክሰስ አዘጋጅታ ብትጠብቅም በአንዲት የቀን ጎዶሎ በትራፊክ አደጋ ምክንያት ልጇን እንዲሁም ደግሞ ተስፋዋን እጅግ በሚያሳዝን መልኩ ተነጥቃለች። በአዲስ አበባ ኮልፌ ቀራኒዮ ክፍለ ከተማ በደረሰ አሳዛኝ የትራፊክ አደጋ ነው የመሱድ ነጃና የአብዱል ሐፊዝ አንዋር ህይወት በድንገት የተቀጠፈው። አደጋው እንዴት ተከሰተ? ዝርዝር መረጃውን እናጋራችኋለን። ወደ ሌላ መረጃችን ስናልፍ የኢትዮጵያ ፌዴራል ፖሊስ ከአሰቃቂው ግድያ ጀርባ ያለውን እውነትና የተሰወረውን ተጠርጣሪ እንዴት እንደያዘ ያጋራውን መረጃ እናቀርብላችኋለን። በየቀኑ በሚዲያ የምንሰማቸው የትራፊክ አደጋ ዜናዎች ለኛ ቁጥር ሊመስሉን ይችላሉ። ዛሬ 5 ሰዎች ሞቱ፣ ትላንት 10 ሰዎች ቆሰሉ የሚሉ አሃዞችን መስማት ለምደነው ይሆናል። ነገር ግን ከነዚህ ቁጥሮች ጀርባ የማይተኩ ህይወቶች፣ የማይጠገኑ ስብራቶችና የፈረሱ የቤት ውስጥ ተስፋዎች አሉ። ከትላንት በስቲያ አርብ ሚያዝያ 30 ቀን 2018 ዓ.ም በኮልፌ ቀራኒዮ ክፍለ ከተማ ሸገር ማዞሪያ አካባቢ የጠፋው ህይወትም ተራ ቁጥር አይደለም። ዛሬ የምናወራው ስለ ሁለት ህፃናት ስለ መሱድ ነጃና ስለ አብዱል ሐፊዝ አንዋር ነው። እነዚህ ህፃናት ለቤተሰቦቻቸው መላ ዓለም የነበሩ ለጋ ህፃናት ናቸው። የአደጋውን ዝርዝርና መራሩን እውነት ስንመለከት ሁለቱም ህፃናት የጋራ ፉሪ አንደኛ ደረጃ ትምህርት ቤት የአንደኛና የሁለተኛ ክፍል ተማሪዎች ነበሩ። ትምህርት ቤት ውለው ደብተራቸውን ይዘው ለነገ ያጠኑትን ትምህርት እየደገሙ ወደ ቤታቸው በመመለስ ላይ ሳሉ ነበር ያልታሰበ አደጋ በትምህርት ቤታቸው ደጃፍ ላይ የጠበቃቸው። አንድ አይሱዙ የጭነት መኪና በዳገት ላይ እየተጓዘ ያለ በደረሰበት የፍሬን ብልሽት ቁልቁል ተመልሶ ከነዚህ ንጹሃን ህፃናት ላይ አረፈ፣ ገጫቸው። የትምህርት ቤቱ ርዕሰ መምህር አቶ ብሸት አዳሙ በከፍተኛ ሐዘን እንደገለጹት አደጋው የተከሰተው ተማሪዎቹ ከትምህርት ቤት በወጡ በ5 ደቂቃ ልዩነት ውስጥ ነው። ያቺ 5 ደቂቃ የሁለቱን ህፃናት የነገ ተስፋ የቀማች፣ የቤተሰቦቻቸውን ቤት በሐዘን የሞላች አጭር ግን መራር የሆነች ደቂቃ ነበረች። የሀገራችንን የትራፊክ አደጋ እውነታ ስንመለከት ይህ አደጋ በአገራችን ያለውን አስከፊ እውነታ በድጋሚ ያሳየናል። በኢትዮጵያ በየዓመቱ ከ4000 በላይ ሰዎች በትራፊክ አደጋ ህይወታቸውን ያጣሉ። ከነዚህ መካከል ደግሞ አብዛኛዎቹ እግረኞችና እንደ መሱድና አብዱል ሐፊዝ ያሉ ለጋ ህፃናት ናቸው። አደጋው የደረሰው የፍሬን ብልሽት ተብሎ የሚጠቀሰው ምክንያት ብቻውን ቆሞ የሚቀር አይደለም። ተሽከርካሪዎችን በወቅቱ አለማስመርመር፣ የቴክኒክ ብቃት የሌላቸው መኪኖችን መንገድ ዳር እንዲወጡ መፍቀድና በትምህርት ቤቶች አካባቢ የሚታይ የጥንቃቄ መጓደል የችግሩ ዋና ምንጮች እንደሆኑ ይታመናል። ዛሬ መሱድና አብዱል ሐፊዝ አፈር ገብተዋል። ነገር ግን የእነሱ ሞት ለሁላችንም ትልቅ ደወል ሊሆን ይገባል። አሽከርካሪዎች መኪናችሁን መንገድ ላይ ስታወጡ እየነዳሁት ያለሁት ብረት ሳይሆን የሰዎችን ህይወት ነው ብላችሁ ልታስቡ ይገባል። የሚመለከታቸው የመንግስት አካላትም በትምህርት ቤቶች አካባቢ የሚገኙ መንገዶችን ደህንነት ዳግም ሊፈትሹ ይገባል። መሱድና አብዱል ሐፊዝ ቁጥሮች አይደሉም፣ የጠፉ
ታላላቅ ተስፋዎች እንጂ። ቤተሰቦቻቸው በምን አይነት መሪር ሐዘን ውስጥ እንደሆኑ ለመገመት አይከብድም። ፈጣሪ ያጽናችሁ ለማለትም እንወዳለን። እንዲሁም ደግሞ ለትምህርት ቤት ጓደኞቻቸውና ለጋራ ፉሪ ትምህርት ቤት ማህበረሰብ በሙሉ መጽናናትን እንመኛለን። ለመጠቀሚያ ያነሰን መኪና ለሞታችን ግን በስቶብን በየዓመቱ ከ4000 በላይ ህይወት እየቀጠፈ ከ10,000 በላይ የአካል ጉዳት እያደረሰ ዛሬ ላይ ደርሰናል። እነዚህ ለጋ ህፃናት ምንም በማያውቁት አሰቃቂ በሆነ የትራፊክ አደጋ ህይወታቸው አልፏል። ከዚህ በኋላ ሌሎች በትራፊክ አደጋ ህይወታቸው እንዳያልፍ ሁሉም የበኩሉን ቢያደርግ እንላለን። ወደ ሌላ መረጃችን ስናልፍ የኢትዮጵያ ፌዴራል ፖሊስ ከአሰቃቂው ግድያ ጀርባ ያለውን እውነትና የተሰወረውን ተጠርጣሪ እንዴት እንደያዘ ያጋራውን መረጃ እናቀርብላችኋለን። የባንክ ሰራተኛዋ ግድያና የፍትህ ጉዞ ከአሌልቱ እስከ ደብረ ብርሃን ምን ይመስላል የሚለውን እንቃኛለን። ታኅሳስ 6 ምሽት በአንድ ወቅት የሳቅና የጨዋታ ቦታ የነበረው የሆቴል ገበታ የመጨረሻ የህይወት ፍጻሜዋ ይሆናል ብሎ የገመተ ማንም አልነበረም። አንዲት የባንክ ባለሙያ የነገ ተስፋ ያላት ሰራተኛ በአንድ ምሽት አለመግባባት ምክንያት እንዲህ ያለ አሰቃቂ ዕጣ ይገጥማታል ብሎ የገመተም አልነበረም። አብሯት ሆቴል ውስጥ ራት ሲበላህ የነበረ በኋላ ገዳዩዋ ሆኖ በጥይት ደብድቧት ጥሏት ተሰወረ። ዱር አራዊት አስከሬኗን እስኪበላ ድረስ በሜዳ ላይ ተጣለች። የተገኘው የራስ ቅሏ ብቻ ነበር። ወንጀለኛው ግን ተሰውሮ ከረመ። በሐሰተኛ መታወቂያ ከአንዱ ከተማ ወደ ሌላኛው ከተማ እየተዘዋወረ ለወራት ከፍትህ ለመሰወር ሞከረ። ግን እውነት ደም መሬት ላይ ፈሶ ይቀራል? በፍጹም። ለወራት ፖሊስ ክትትል ሲያደርግበት የቆየው ይህ ተጠርጣሪ በመጨረሻም በቁጥጥር ስር መዋሉን የኢትዮጵያ ፌዴራል ፖሊስ ይፋ አድርጓል። ሟች ወይዘሮ አዳነች ኩምሳ ትባላለች። የሰንዳፋ በኬ ከተማ ነዋሪና የኢትዮጵያ ንግድ ባንክ የአሌልቱ ቅርንጫፍ ሰራተኛ ነበረች። ህይወቷ የተቀጠፈው ታኅሳስ 6 ቀን 2018 ዓመተ ምህረት ምሽት ላይ ነበር። እንደ ፖሊስ የምርመራ መዝገብ ሟችና ተጠርጣሪው ጸጋይ አሳልፈው ጎንጤ በሆቴል ውስጥ ምግብ ሲመገቡ በመካከላቸው አለመግባባት ይፈጠራል። ወይዘሮ አዳነች ተጠርጣሪውን ጥላው ለመሄድ ትሞክራለች። ነገር ግን ተጠርጣሪው ተከትሏት በመሄድ በግዳጅ መኪና ውስጥ ያስገባታል። ከዚያም ጎማጣ ተብሎ በሚጠራው አካባቢ በሽጉጥ በመተኮስ ህይወቷን ያጠፋታል። የፈጸመው ድርጊት አሰቃቂነት የሚገለጠው ደግሞ እዚህ ጋር ነው። አስከሬኗን ዱር ውስጥ ጥሎ በመጥፋት የሟች አካል በዱር አራዊት ተበልቶ ጭንቅላቷ ብቻ ሊገኝ ችሏል። ተጠርጣሪው ወንጀሉን ከፈጸመ በኋላ የደም ዱካ ያለበትን መኪናና ወንጀሉን የፈጸመበትን ሽጉጥ አሌልቱ ከተማ ውስጥ ጥሎ ይሰወራል። ፖሊስ እነዚህን ማስረጃዎች በመያዝ ክትትሉን ጀመረ። የፌዴራል ፖሊስ፣ የብሔራዊ መረጃና ደህንነት አገልግሎት እንዲሁም የሰንዳፋ በኬ ከተማ አስተዳደር ተቀናጅተው ስራቸውን ቀጠሉ። ተጠርጣሪው ጸጋዬ ግን በቀላሉ እጁን አልሰጠም። የተለያዩ ሐሰተኛ መታወቂያዎችን በማውጣት ማንነቱን ደብቆ ለወራት ተንቀሳቅሷል። በደብረ ብርሃን፣ በከሚሴ፣ በሸዋሮቢትና በአጣዬ ከተሞች ውስጥ እንደ ሰላማዊ ሰው መስሎ በመደበቅ ከህግ ለማምለጥ ደፋ ቀና ሲል ከርሟል። ግንቦት 2 ቀን 2018 ዓመተ ምህረት ያ ለወራት ሲደረግ የነበረው ክትትል ፍሬ አፈራ። ተጠርጣሪው በደብረ ብርሃን ከተማ ውስጥ በቁጥጥር ስር ዋለ። ፖሊስ አሁን ምርመራውን አጠናክሮ የቀጠለ ሲሆን ማንኛውንም ወንጀል ፈጽሞ ለመሰወር የሚሞክር ግለሰብ ከህግ ማምለጥ እንደማይቻል በድጋሚ አስታውቋል። ይህ ክስተት የሰው ልጅ ለጥቃቅን አለመግባባቶች የሚሰጠው ምላሽ ምን ያህል አስከፊ ደረጃ ሊደርስ እንደሚችል ያሳየ እጅግ አሰቃቂ የሆነ ድርጊት ነው። ይህች ወጣት ከሞቱ አሟሟቱ እንዲሉ አሟሟቷ አሁንም ድረስ በቤተሰቦቿና በወዳጆቿ ዘንድ ጥቁር ጥላን ያጠላና
ባሰቡት ቁጥር የሚያባንን ሆኖ አልፏል። ይህ ግለሰብ ከሰው ተፈጥሮ ከሰው እንዳልተፈጠረ እንዲህ አይነት ዘግናኝ ድርጊት ፈጽሞ ቢሰወርም በብርቱ ክትትል በቁጥጥር ስር ሊውል ችሏል። ይህንን እጅግ አሰቃቂ የሆነ ወንጀል ፈጽሞ ራሱን ደብቆ ወዲህ ወዲያ ሲል የከረመው ተጠርጣሪ በዛሬው ዕለት በቁጥጥር ስር መዋሉን የኢትዮጵያ ፌዴራል ፖሊስ ይፋ አድርጓል። ለወንጀሉ ምን ይወሰንበት፣ ምን ይፈረድበት ይሆን? በቀጣይ ዝርዝር የወንጀል ሂደቱንና የፍርድ ውሳኔውን መረጃው ሲወጣ እናሳውቃችኋለን። ለሟች ነፍስ ይማር፣ ለወዳጆቿ ለቤተሰቦቿ መጽናናትን እንመኛለን። ከእንዲህ አይነት አደጋ ይሰውረን።